ሰላም እግዚአብሔር ይብዛላችሁ ውድና የተከበራችሁ ቤተሰቦቼ እንዴት ከረማችሁልኝ? እንዴት አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ስለምታበረታቱኝ፣ ስለምትሰጡኝ አስተያየት፣ ስለምትሰጡኝ ሁሉም ነገር አመሰግናለሁ ቤተሰቦቼ። ክብር በሉልኝ። በእውነቱ ስለምታግዙኝ፣ ስለምታበረታቱኝ ዛሬ እንግዲህ ጉልባን ልሰራ ተዘጋጅቻለሁ ማለት ነው። እንደምታዩት አንድ ብርጭቆ ባቄላ አለኝ፣ በጣም ያልሞላ። ስንዴ ደግሞ ትንሽ ጎደል አድርጌዋለሁኝ ማለት ነው። ያው ግማሽ ብርጭቆ ስንዴ፣ ትንሽ ያልሞላ ባቄላ አዘገጃጅቻለሁ ማለት ነው። ያው እንግዲህ ጸሎተ ሐሙስ ከፊት ለፊታችን እየደረሰ ነውና ለጸሎተ ሐሙስ ዕለት የሚበላ ነው ማለት ነው። እሱን እንግዲህ አብረን እንሰራለን። እስከ መጨረሻው ተከታተሉ። ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ስለምትሰጡኝ አስተያየት ሁሉ ከልብ ከልብ አድርጌ አመሰግናለሁ። እንግዲህ ስንዴው ያው ስላልተፈተገ እኔ ዝም ብዬ ነው የማደርገው። ስንዴው መፈተግ ነበረበት። ባቄላው ግን ያው የተከካ ባቄላ ነጩ ማለት ነው የሚሆነውና እኔ ግን ያው ቤት ውስጥ ባለው ነው። የአረብ ሀገር እንግዲህ እንደምታውቁት እንደዚህ ነው ማለት ነው። አሁን ሳህን ላይ ገለብጥና ለቅመዋለሁኝ ማለት ነው። አለ የትኛውም ሱፐር ማርኬት ላይ ታገኛላችሁ። በተለይ አረብ ሀገር ላይ ያለን እህቶች የትኛውም ሱፐር ማርኬት ይገኛል ማለት ነው። እንደዚህ ትንንሽ ሱቆች ላይ ለራሱ አሉ። እንደዚህ ልቅም አደርገዋለሁኝ ማለት ነው። ግን ቆሻሻ የለውም። ያው ቢለቀም አይከፋም በሚል ነው እንደዚህ ብትን አድርጌ እለቅምና አስተካክላለሁኝ ማለት ነው። እና የተፈተገ ቢሆን ደግሞ ሞር በጣም አሪፍ ነበረ። ግን ምንም ችግር የለውም። ይሄኛውም በጣም ቆንጆ ነው ማለት ነው። ያው በአመት አንዴ ስለሚመጣ አመቱን ለማሰብ ያክል ነው። ከዛ እንደዚህ ከለቀምኩኝ በኋላ እቃ ውስጥ አደርግና ውሃ ጨምርበታለሁኝ ማለት ነው። ከዛ ጥብ አድርጌ በደንብ ጽድት አድርጌ በደንብ ነው የማጥበው ማለት ነው። ነጭ ነገር ይሆናል ማለት ነው። በምታጥቡት ሰዓት ላይ የሆነ የሚጨምሩበት ነገር አለ መሰለኝ እንዳይበላሽባቸው ለረጅም ጊዜ እንዲቆይላቸው የሚያደርጉ። ከዛ እዚህ ጋር ውሃ ጥጃለሁኝ ማለት ነው። ውሃዬ ጥጃለሁኝ። ውሃው እስከሚፈላ ድረስ ባቄላዬንም አየት አየት አደርገዋለሁኝ። ንጹህ ነው ባቄላውም ደስ ይላል። ምንም ነገር የለውም። እና እንግዲህ ይሄንን ይመስላል ማለት ነው። ያው እንዳለው እንደዚህ አንዳንድ አለፍ አለፍ ብላችሁ ያልተፈተገ ነገር ምናምን ከዛ እንግዲህ እዚህ ጋር የውላችሁ ስንዴን ጨምሬያለሁኝ ማለት ነው። እንደዚህ አረፋ ሲሆንባችሁ ከላዩ ላይ ብድግ እያደረጋችሁ መድፋት እንትን እንዳይል ማለት ነው። ከዛ እዚህ ጋርም ደግሞ ባቄላዬን እጥብጥብ አደርጋለሁኝ ማለት ነው። በደንብ አድርጌ አጥበዋለሁኝ። ባቄላውም ያው ነጭ ይሆናል ማለት ነው። እንትን በሚልበት ሰዓት ላይ ትንሽ ዝም ብዬ ቁጭ አደርገውና እሽት አድርጌ ድፍት አደርገዋለሁኝ ውሃውን ማለት ነው። ያው በደንብ መታጠብ አለበት ማለት ነው። እንደዚህ እያሸሁት ነው። አያችሁታ? ቆሻሻው ግን ሲታይ ነጭ ንጹህ ይመስላል። ግን ቆሻሻው በስመአብ እና እንደዚህ እንትን እልና ይሄንን ድፍት አደርግና ትንሽ ኋላው ላይ አደርግና ቀይሬ ማለት ነው እተወዋለሁኝ። ከዛ እንደዚህ በአማረ መልኩ ጥብ አድርጌው መጥቻለሁኝ ማለት ነው። ንጹህ ሆኖልኛል። አሁን ሁሉንም ግብአቶቼን እዚህ ጋር እንግዲህ እያስተካከልኩ እያዘገጃጀው ነው ያለሁት ማለት ነው። ስለ ሁሉም ነገር እግዚአብሔር ይክበር ይመስገን። ውድና የተከበራችሁ ቤተሰቦቼ፣ እህቶቼ፣ ወንድሞቼ ሁላችሁንም ከልብ ነው እያመሰገንኩኝ የምሰራው። እዚህ ጋር እንግዲህ ያው ስንዴ እየደረሰ ነው፣ እየበሰለ ነው ያለው ነገር እግዚአብሔር ይመስገን። ውሃም አልጨመርኩም እስካሁን ድረስ። መጀመሪያ በጣድኩት ውሃ ላይ ነው ያለው ማለት ነው። ጥሩ ሁኔታ ላይ ነው ያለው። አሁን እንግዲህ ወደ መብሰሉ ላይ ነው።
እና እግዚአብሔር ይመስገን ስለ ሁሉም ነገር። እዚህ ያደረሰን አምላካችን ተመስገን ነው። መልሼ ትንሽ ከድነዋለሁኝ ማለት ነው። በደንብ እስከሚበስል ድረስ መተው አለብኝ። ይቅርታ። እንደምታዩት እንግዲህ እዚህ ጋር ያው ሙክክ ብሎ በስሏል፣ ፍንድትርት ብሏል ማለት ነው። በጣም በስሏል። ጥሩ ሁኔታ ላይ ነው ያለው ማለት ነው። እንግዲህ አሁን ባቄላዬን እዚህ ጋር እንደምታዩት እንደዚህ ጭምር አደርጋለሁ ማለት ነው። ያው ባቄላውም ቶሎ የመብሰል ነገር ስላለው ባቄላዬን እንደዚህ ጭምር አደርጋለሁ። አረፋው ከላይ ይታያል። አረፋውን እንግዲህ በተቻለን መጠን እንደዚህ ወይ ማንኪያ ነገር ወይ ጭልፋ ነገር ታስቀምጡና ከላይ ከላዩ ግፍፍ እያደረግን ማንሳት ማለት ነው። ምክንያቱም እንደዚህ አይነት ነገሮች በሚቀቀሉበት ሰዓት ላይ አረፋ አላቸው ማለት ነው። የፈለገ ቢታጠቡ ከላያቸው ላይ አረፋቸው አይጠፋም። እና እኛ ግን ምንድነው ማለት ነው ማድረግ ያለብን? ማንሳት ከላዩ ላይ ማለት ነው። የአንዳንዱን አረፋዎች ገፈፍ ቀስ እያልን ከላዩ ላይ ማንሳት፣ ከዛ በስተመጨረሻ እንደዚህ ይሆናል ማለት ነው። አሁንም ቀስ ቀስ ይቅርታ ጉንፋን ይዞኛል። ቀስ ቀስ እያላችሁ ከላዩ ላይ ጭርስ አድርገን እናወጣለታለን ማለት ነው አረፋውን። እንደዚህ እንግዲህ ቆንጆ በሆነ መልኩ እየደረሰልን ነው ጉልባናችን ማለት ነው። ስለ ሁሉም ነገር እግዚአብሔር ይክበር ይመስገን። እግዚአብሔር አምላክ ለዓመቱ በሰላም በጤና በፍቅር ያድርሰን። ከዛ እዚህ ጋር ደግሞ ከሙን ግዴታ መጨመር አለብኝ በትንሹ። በተለይ ባቄላ ትንሽ ወደ መንፋት ነገር ስላለው ከሙን ጨመርኩኝ ማለት ነው። እናንተ ካልወደዳችሁ ያለ መጨመር ትችላላችሁ፣ ግን ብትጨምሩበት ሞር ይጣፍጣል ማለት ነው። ከሙን ሳታበዙ በተን ነገር ማለት ነው። ከዛ እንግዲህ በመቀጠልም ደግሞ ግዴታ ጨው መጨመር አለበት። ጨው ጨምራለሁ። እነዚህን ሁለቱን ግብአቶች ከጨመርኩኝ በኋላ በደንብ አድርጌ አበስለዋለሁ ማለት ነው። ምንም አይነት ነገር አይጨመርባቸውም። አሁን እንግዲህ ድስቱን ክድን አደርግና ሞክክ ብሎ እስከሚበስል ድረስ መጠበቅ ነው ማለት ነው። ይኸውላችሁ እንደዚህ ሆኖ እየደረሰ ነው። አሁን እንግዲህ ከላዋ ላይ ያለችዋን ነገር አነሳታለሁ ማለት ነው። አረፋዋ አንስቼ ሊጨርሰው አልቻልኩም። ያው በከድኜ በከፈትኩ ቁጥር አረፋ አለው ማለት ነው። እና እንደዚህ አረፋውን ብድግ አደርጋለሁ ማለት ነው። እና ስለምታበረታቱኝም አመሰግናለሁ ሁላችሁም። መልካም በዓል ብያለሁ። ጸሎተ ሐሙስ እንግዲህ ከፊት ለፊታችን እየደረሰ ነው። እግዚአብሔር ፈቅዶና ወዶ ደግሞ በቸርነቱ ለብርሃነ ትንሣኤው በሰላም ያድርሰን፣ አይለየን። ቤተሰቦቼ እንግዲህ እዚህ ጋር በቃ በስተመጨረሻ እንግዲህ እንደዚህ በአማረ መልኩ ደርሶልናል። በጣም ነው የሚጣፍጠው በእውነት በጣም ሚጥሚጣ ይደረጋል ከጎኑ። ከዛ በኋላ እንደዚህ ነው የሚቀርበው። የጸሎተ ሐሙስ ዕለት ማታ ማለት ነው። ማታ ከቤተ ክርስቲያን መልስ እንደዚህ ይበላል ማለት ነው። በጣም ነው የሚጣፍጠው። የእውነት ነው የምላችሁና እንደዚህ አድርጋችሁ ጸሎተ ሐሙስን እንግዲህ አብረን እናሳልፍ ለማለት እወዳለሁ። መላው የክርስትና እምነት ተከታዮች በሙሉ መልካም በዓል እላለሁኝ። ስለምታበረታቱኝ፣ ስለምትሰጡኝ ኮመንት፣ ስለ መልካምነታችሁ በሙሉ ፈጣሪ ይስጥልኝ እላለሁኝ። ሁላችሁም ሙስሊም እህቶቼ፣ ወንድሞቼ ሁላችሁም በመላው ዓለም የምትገኙ ትውልደ ኢትዮጵያውያን፣ ኤርትራውያን እጅግ በጣም ከልብ አድርጌ ነው የማመሰግናችሁ የምወዳችሁ። እንግዲህ በእንደዚህ መልኩ አጠናቅቄያለሁ ማለት ነው። ሰላም እግዚአብሔር ከእናንተ ጋራ ይሁን፣ ከኛ ጋራ ይሁን። ሰላም ቆዩልኝ። ላይክ እና ሰብስክራይብ እያደረጋችሁ ሼር እያደረጋችሁ አበረታቱኝ። እኔ እህታችሁን ማለት ነው። እና ሰናይ ውሎ ይሁንላችሁ። ሰላም ዋሉልኝ። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው የኔ መልካም እህቶቼ። ባይ ባይ። ቻው። መልካም ቀን ለሁሉ